ፊቱ ጀምሮ የነበረውን ባክግራውንድ ነው ሚዲያ ላይ ማሳየው። ለምን እች ሴትዮ ማንነቷን የምትደብቅበት ፖለቲከኛ ብትሆን ተሳዳቢ ብትሆን ኦኬ ራሷን መደበቅ አለባት፣ ቤተሰቦቿን ሚዲያ ላይ ማውጣት የለባትም ብለን እናምናለን። እች አንድ ሴት ናት፣ ሽቶ የምታስተዋውቅ ሴት ናት። ሶ ለምን ባለቤቷ መጥቶ እኔ የሳጂ ባለቤት ነኝ፣ ለምንድነው ባለቤቴ አከል የምትመት? እሱ አከል አይደለችም። እኛ ማለት እንደዚህ ነን፣ ልጆቻችን እንደዚህ ናቸው፣ እንደዚህ ናቸው። የተሻለ አልነበረም ወይ ቤተሰቦቿን መደበቅ? ባለቤቷ ቤተሰብ አላት እቺ ሰው። ስለዚህ እሷን ለመከላከል ለምን አልወጣም? ይሄ እኔ ውስጤ የምጠይቅበት መንገድ ነው። ፓስፖርት ኤአይ ይሰራል። በዚህ አጋጣሚ ሌላ መናገር የምፈልገው ነገር ምንድን ነው፣ ጊቫዌ የሰጠችበት ደረሰኝ ቢጣራ። ጊቫዌ ሰጥታለች $600 ላይቭ ላይ $200 $200 ለሶስት ሰዎች ብር ትራንስፈር ማድርጋለች እና ያደረሰኝ በማን ስም እንዳለ ታይቶ ቢጣራ ይችላል። እና አዎ ዛሬ የገባችበት ላይቭ ቪዲዮን ከመጀመሪያ ጀምሮ ሊከርዱ ከደረሰክ መብረቁ በደንብ ልብ ብለክ ይኸው ኤርፖርት ነው። እኔ ገና እንዳየሁት ላይቭን ኤርፖርት ነው የመሰለኝ። ምክንያቱም ብዙ ሰዎች ሻንጣ ጀርባቸው ባክ ባቡሮች ይተላለፉ ነበር። ባቡሩ ከወጣሽ በኋላ ነው። ከመጀመሪያ ጀምሮ ገብታ ካሜራ እንኳን ማዞር አቅቷ ስትታገል የነበረችበት ሰዓት ላይ ባግ በጀርባቸው የያዙ በጣም ብዙ ሰዎች ነበሩ እና ተርሚናል ነው የሚመስለው የኤርፖርት። እኔ ፎቶዋንም እኮ ማሳየት አልፈለገች ቪዲዮ፣ ምክንያቱም ፊልተር መጠቀም ስላልተጠቀመች የውጭውን ነበር የምታሳየው። ፎቶሽን አሳየ አንቺ መሆንሽን ሲሏት መግባት ሁሉ ፈርታ ለማሳየት ራሷን በዛ ሰዓት ላይ ማሳየት ፈራች። እንደዚህ በቪዲዮ ገብታ ስለ ሽቶ ምስታስታውቅ የነበረች ሴትዮ እዛ ስትደርስ ግን ራሷን ማሳየት ፈራች። ለምን ፊልተር የለማ? አያችሁ፣ ፊልተር የለም። ዛሬ ለምን ጠፋች የሚል ጥያቄ መጥቷል። እንደዚህ አይነት ጥያቄ እንዴት አመሻችሁ? እኔም ይሄን ልል ነበር። ላይቭ እየጠበቅኩት ነበር። ላይቭ አልገባችም እና ደግሞ አንድ እንድታስተውል የምነግርህ ነገር እኔ ምን አልኳት መሰለ፣ በዛ ሰዓት እና ፍቄን እያወረዱት እየጣሉት ፔስት ሳረግ የኔን ኮፒ እያደረጉ ይጽፉ ነበረ። በዚሁ እናመሰግናለን ላይቭ ስለወጣሽልን በቪዲዮ። በዚሁ ደግሞ እባክሽ ሽቶ መደርደሪያሽን አሳይን ስንል ከየአንዳንድ ነው ሚውት የተደረግነው። ሲጀምር የኔ ስምምነት ያለም ምድረቅ ማላ ማን አዞት ነው ሲጀምር? በቃ ይቅርታ ምናምን የምትለው ምድረቅ ማል የኔ ፍላጎት ምን ነበረ ስጠይቅ ምንድን ያልኩት? ሁለት አማራጭ ሰጥቶት፣ ያም ላይቭ ገብታ አንተ ጋር ትገናኝና ኖሮ መሆኑን የሚያሳውቅበት ቦታ ላይ እስከ ቤት ድረስ አብራ ትግባ አልኩት አይደለም? ያን ያልኩበት ሞዴሬተሮቹ አላስወራ ብለውት ነበረ። ይሄ ቪጎ የሚባለው እና እቺ ቤላ የምትባለው በጣም ያወርዱታል፣ ያስገቡታል፣ ያወርዱታል። እሱን ራሱ ምንም መረጃ እንዲቀበል እና ሌላውን ቀጣዩን ሁኔታ ሊነግር ራሱ አልቻለም። በጣም እያወረዱት ነበር፣ ሚውት ያደረጉታል። እራሷ እንደዚህ ቀስ ብላ ታወርዷለች። ባለፈው ራሱ እንደዚሁ ራሱ አውርደው ማነው የሚያወርደው ምናምን እያለች ነበረ። ሌላ በነገራችን ላይ ከጧት ጀምራ የሚፈነዳ ነገር አለ ስትለኝ ነበር። ፈነዳ እሷ ግን መንገድ ላይ ነበረች ማለት ነው። ደረሰች አልደረሰች እየተጠባበቁ ነው። ይሁንና ይኸውላችሁ የእኛ ፍላጎት የነበረው የተስማማ ነው ምንድን ነው? እኔ መብረቁ ቃሌን ማጥሰው አይደለሁም የተናገርኩት። ያህም መልኩ የመኪና ታርጋ የኑሮ የመኪና ታርጋ የሚያስታውቅበት ቦታ ላይ እንደዚህ ብላ ቪዲዮ ትቀረጽ ማለት ላይቭ ትግባና ታሳየን አሉ። ከዛ በኋላ ቀጥ ብላ እስከ ሽቶዋ ትሄድ ነው። ምክንያቱም ከዱባይ ተሳፍራ ቢሆንስ አሁን አይዲዋ እና ፓስፖርቷ እጃችን ላይ ከመግባቱ በፊት ይህ ጥርጣሬ ነበረ። እጃችን ላይ ሲገባ ደግሞ 100% አረጋገጥን። ለምን አይዲዋ ቪዛ አለው፣ ፓስፖርቷ ቪዛ አለው። ለአመት 30,000 ዩሮ መሰለኝ የሚለው ማየት ይችላሉ። ከፍላለች ኦልሬዲ። ከዛ ትኬት ቆርጣ ብቻ ነው የምትሄደው። እስከ 1 አመት ድረስ ትኬት እየቆረጠች ነው የምትሄደው። ቀደም ብላ ግን 6 ቀን ወይም 4 ቀን ቀድሞ ያሳውቁን ይላል ፋይሏ ላይ። መብረቁ አንዴ ለሆነ ቤት ትችላለች። መብረቁ አንዴ ልናገር። እሺ ተናገር። መብረቁ አንዴ እኔ የምኖረው እዚሁ ነው፣ እሷ የምትኖርበት ያለችበት ሀገር ማለት ነው። ኖርዌይ ነው ያለሁት።
የመጀመሪያ ይሄ ፐርፊውሙን ልታስተዋውቅ ስትገባ ልክ እንደ አዲስ ሰው ሆና ነው የገባችው እና ኖርዌይ ከሆነች እኔ ብዙ አይነት ሱቆች ነግሬያታለሁ። እዛ ጋ ነው የገዛሽው፣ እዚህ ነው ስጠራ ስሙን ትሰማኛለች እንጂ አታረጋግጥልኝም ነበረ እና የኦስሎ ላይ ያለው ሱቆች ነው የምጠራላት። አታረጋግጠውም። ይሄ አዎ እዛ ነው እንደዚህ ብለሽ ግዢ ምናምን አትለኝም እና ገርማኝ አዳምጣት ነበረ። ሁለቴም ሶስቴም ማንም ሳይገባ የመጀመሪያ ነበርኩኝ እኔ ገስት ውስጥ የገባሁት። አዲስ ነኝ አለች፣ ምንም አልችልም ብላ እንትን ስትል። ከዛ በኋላ ግን እናንተ ስትጀምሩ ታሪኩን ኖርዌይ ላይ ህግ ያለበት ሀገር ነው። በቃ እኔ አይደለሁም ብላ እኮ በመስኮት ያለችበትን ቦታ ማሳየት ነው። ወይ ደግሞ የሆነ ፕሩቭ መደረግ የሚችል ነገር እዚህ ላይ ማሸቷ ወይ ግርግር ፍለጋ ነው ወይ ትክክለኛ አንተ የምትለውን አይነት ስራ የሰራች ሴት ናት። እዚህም ቦታ የለችም ማለት ነው እንጂ ኖርዌይ የሚያስፈራም ሀገር አይደለም። ወታ ብታሳያችሁ ወይ ፕሩቭ ብታደርግ ያለችበትን ቦታ የምትለው ቦታ ደግሞ አንድ ቦታ ነው ስም የምጠራው። እሱንም አጥንታ ሊሆን ይችላል። አሁን እንትናንም ማን ነው ፍቄን ትላንትና ስትለው ነበር። ትፋይት አይቻለሁ ትለዋለች። የሆነ አካባቢ ነው እና አካባቢውን ስሙን አጥርታ ሊሆን ይችላል። ስለ ፍቄ የበፊቱ ኤክሱ እዛ አካባቢ መኖሯን አጣርታ ሊሆን ይችላል። ተከታትለውም ሊሆን ይችላል። አናውቅም። እንደዛ አይደለም። ኖርዌይ መኖር ትችላለች። ኦኬ ፋይላው ላይ እንደዛ ነው ያነበው። ኖርዌይ መኖር ትችላለች። ሳምንት 28 ቀን 1 ወርና 3 ወር ይላል። እንደዚህ የለማ የኖርዌይ ህግ መኖር ከቻልክ የ2 ዓመት በየአመቱን የሚሰጥ እዛ ሀገር ነዋሪ ሳትሆን እንደ በቱሪስት አንድ ቪዛ ካለሽ እስከ 3 ወር የመቆየት ድረስ ማክሲመም 3 ወር ድረስ ሄደሽ መግባት ሄደሽ መውጣት ትችያለሽ። አንድ ቪዛ ካስመጣሽ ኖሬ ነው ብላለች እኮ ሀቢባ 25 ዓመት ኖራለሁ አለች። 25 ከኖረች እዚህ ሀገር በ7 ዓመት ዜግነት ይሰጣል። ልጆቿ ልጅ አለው አለች። ቤተሰብ አለኝ አለች። ዜግነት ለምን አልያዘችም እስካሁን? አላት ብላለች። ፓስፖርቷ የኖርዌይ ነው፣ ዜግነቷ ኖርዌይ ነው ብላለች። ነፃ ሆና የምትኖር ኦኬ፣ በራሷ ቢዝነስ ወታ እየተንቀሳቀሰች ቪዛም ደግሞ አይመጣም። ዜጋ አይደለች። መብረቁ እኔ አንድ ጥያቄ አለኝ። በነገራችን ላይ ይህንን ጉዳይ በአንዴ ነው ፈተውን የከፈለው ጨካኝ እንዳልፈርች ትክክል አይደለም። የእሷ የሆነ ችግርማ እንዳለበት አሁን እኔን አታስገባኝም። ምክንያቱም የእኔን ኔጌቲቭ ይሰምታለች። አንዳንድ ቦታዎች የምታደርገውም ትክክል ስላልሆነ በፊት ገዝት አንደኛ ነው የምገባው። ገና ከታች ስመጣ ስሜ ተጠርቶ ነው። አሁን አታደርሰኝም አጠገቧ። የኔ እናት ይኸውልሽ፣ አንቺን አይደለም ዶክተሮቹን ኢንጂነሮችን አታላ ገንዘብ ወስዳ የጠፋች ሴት ነች። በጣም ስማርት የሆነች ሴት ነች። አሁን የመጣችበት ደግሞ የሆነ ታርጌት ያደረገችው ነገር አለ። እኛና አልተረዳቸዋል። እኛ ግን በብዙ ነገር ካደረገችው የተነሳ ከአንዴም ሁለቴ እንዲህ አይነት ነገር ያደረገችው ነገር ስለሆነ የምትይዛቸው ሰዎች አሉ። ለታርጌት የምጠቀምባቸው ሀቢባን ነው የምጠቀመው። ማነው ስሙ? ሚኪ ትጠቀማለች። እንደገና ደግሞ ፋሲጋን የምትጠቀምባቸው ሰዎች አይዟችሁ እያለቻቸው ነው። አይዟችሁ እናንተ አይዟችሁ እያለች ቤታቸው ገዝት አስገብታ የምታጽናናቸው ነች። በእኔ ምክንያት ጊፍት ሰጪ ናት እሱ ጋር እንደነሱማ ጊፍት ደግሞ ሌላው ታሪክ የኖርዌይ ህግ ወጥ ባይሆንም እንደዚህ አይነት ሽቶ ደርድራ ዋጋዎቹን እየነገረችን ነበረ። አንዱ 6,000 አንዱ ምናምን በጣም ብዙ ብር ነው። ይሄ ብር በእንደዚህ ልክ ስታወጣ ራሱ ትጠየቃለህ። እንዴት ነው እሷ ማትጠየቀው? ከየት ነው የሚገባው? ዝም ብሎ ኮንትሮል የለውም ወይ? የኖርዌይ መንግስትስ እንዴት ጸጥ አላት? ይኑራት ችግር የለውም። ግን ገቢው ከየት ነው? የገቢው ምንጭ ከየት ነው የመጣው? ኖርዌይ ላይ የእውነትም እየኖረች ከሆነ በዚህ ልክ ፐርፊውም እየገዛች የምታጠራቅም ምን አይነት ማን ናት እሷ? ኖርዌይ እንደዚህ መብት የምትሰጥም አይመስለኝም። ያለችበት አካባቢ ደግሞ የዚህ ያህል የሀብታሞች ሰፈር አይደለም። ኖርማል ሰው የሚኖርበት አካባቢ ነው። በጣም ሀብታም ከሆነች ለምን እዛ አካባቢ ትገኛለች? ለምን እዛ አካባቢ ቤት ገዛች? ለምንስ ትኖራለች? ብዙ ጥያቄ አለው።
ደግሞ እኮ በጣም ብዙ ነገሮቿ ይመሳሉ። ዝም ብሎ ተራ ቦታ ነው። መብረቁ እኔ አንዴ ላውራ፣ ይቅርታ። እኔ ግን መብረቁ ያልተዋጠልኝ ነገር አለ። ሁላችንም ስደት ሀገር ከወጣን እኛ ቆይተናል። እንዴት ነው እሷ በሀያ ማለት እኔ ህሊና ያልፈቀደው ህሊና ያልተቀበለው ነው የምነግራችሁ። ገባችሁ? እንዴት ነው እሷ በ25 ዓመት ክብሪት የሆነ ቤት ክብሪት የሆነ መጥባሃውን እንኳ አታሳይም። መጥባሃውን ሳሎኗን ምኗን አታሳይም። ምሳሌ አሁን እኔ አለው አይደለም ቤቴን እንደዚህ ወዲያ ወዲህ ስል አሳያለሁ፣ ላይቭ ላይ ማለት ነው። ለምንድን ነው ሳሎኗን፣ ለምንድን ነው መጥባዋን፣ ለምንድን ነው እማታሳየን? እንዴት ነው? በሁለተኛ ደረጃ ደግሞ እሷ ማናት ምንድናት በዚህ ደረጃ ገንዘብ ይዛ የምታስተዋውቀው? ምክንያቱም ሁላችንም እኮ ስደት ነው ያለ ነው አይደለ? ምሳሌ አሁን እኔ ከገባው ካናዳ 3 ዓመቴ ነው። ግን በ3 ዓመት ስንታለሽ ብትለይ የለኝም። ምክንያቱም እዚህ ጋር ስራ ካልሰራ ወይም የሆነ ነገር ካላረግ ገንዘቡ እንዴት እንደሚመጣ እናውቃለን። እያንዳንዷን የኛ ህይወት ሲስተም ላይ ነው ያለው። ገባ? እንዴት ነው እሷ በዚህ ደረጃ $600 የእንትን ሽቶ $700 ሽቶ እያወጣሽ የምታስተዋውቅ? ቤተሰብ የላትም ወይ? የምትረዳው ቤተሰብ ወደኋላ እኮ አለ ቤተሰብ። አንተ የራስን ፍላጎት ትተህ ነው አይደለ ለቤተሰብኛ የምንልከው? እንዴት ነው እሷ በዚህ ደረጃ እየቀኑ እየወጣሽ ሽቶ እያሳየሽ የምታሳየው? እኔ ህሊናዬ እስካሁን ድረስ አልተቀበለውም። ለምን እንደ አንድ ስደተኛ ወላሂ እኔ መብረቁንም ተጠራጥሬ በጣም እሷን ተከታተልኳት፣ ምንም አልተዋጠልኝም። ገባችሁ? በሁለተኛ ደረጃ ደግሞ ከመብረቁ ቤት ገብታ ስሟን ሲጠራ አቤት ስትል ነበር አይደለ? ምሳሌ አሁን እኔ ትክክለኛ ስሜ ሰዓዳ ነው። መብረቁ አሁን ሱመያ ቢለኝ ሱመያ የልጄ ስም ስለሆነ አቤት ልለው እችላለሁ። ለምን የልጄ ስም ነው የምጠቀመው። ግን ሰዓዳ ቢለኝ ቲክቶክ ላይ ያለው ሱመያ ስለሆነ ዝም ነው የምለው። ተረዳችሁ? አቤት አቤት። ከዛ በኋላ መጨረሻ ምናለሽ? በአለም 7 ሰው ይመሳሰላል። እኔ አላምንም። ተመሳሳዮች ካላችሁ በዚሁ አጋጣሚ እኔ ተመሳሳዮች ኑሃ ይበሉኝ እና በጣም ሴትዮዋ ብዙ ነገር ያስታውቃል። ገባችሁ? ስደት ያላችሁ ሰዎች እውነት ወላሂ ለትክክል የምትፈርዱ ከሆነ አንደኛ ከመብረቁ ጎን መቆም አለባችሁ። በሁለተኛ ደረጃ ደግሞ የሚሰራው ነገር አመናችሁም አላመናችሁም ከሀቢባ ቤት የገቡ ጊዜ እነ ፊት አውራሪ ለምን ደነገጡ? ያንን ቪዲዮ ከፈለክ እኔ ልልክልህ እችላለሁ። ውሽዬና እሱ ለምን ደነገጡ? ቪዲዮውን በደንብ አድርገህ ትኩር አድርገህ እየው። ገባ? የሆነ ነገር አንተ ካለብህ ነው እንጂ የምደነግጠው፣ ከሌለብህ አንገትን ትሰጣለህ። ለምን ደነገጡ? ሁለታቸው ደንግጠዋል እኮ አይተዋል። ቪዲዮውን በጣም ደንግጠዋል። እንዴት ነው እኛ ማለት በሳይኮሎጂ ማንረዳ ይመስላችኋል እንዴ? ነው ወይስ እንደነሱ ዘገምተኛ እንመስላችኋለን? በሁለተኛ ደረጃ ደግሞ ጧት የተለቀቀው እኔ አልነበርኩም። ጧት አሁን ቪዲዮ ዞር ዞር ብዬ ሳየው አንደኛ የሪፖርት አካባቢ ይመስላል። በሁለተኛ ደረጃ ደግሞ ለምን እሷ ፊቷን አላሳየችም? ለምንድን ነው ፊቄን መብቱን ሲገፉት የነበረ? እያስወረዱት ነበር እኮ ያስወርዱታል። ደግሞ እንደዚህ ጉንብስ እያልሽ የምታስወርደው እሷ ራሷ መሀሌት ናት። ለምን ገባችሁ ነው? ወይስ የተበሉት ሰዎች እኛ ስላልደረሰብን ነው የምንሸፋፍነው? እና አንዳንዴ አስተውሉ። በሁለተኛ ደረጃ ደግሞ መብረቁ ጌሙ ስለደረሰ እኔ መብረቁ ልናገር በአላ ሚዩት እንዳታረገኝ። መብረቁ ጌሙ ስለደረሰ ለጊፍት ፈልጎ ነው ተብሏል። መብረቁን ከኛ በላይ ማንም አያውቀውም። እኔ በደንብ ጠንቅቄ አውቀዋለሁ። ገባችሁ? እኔ ለመብረቁ አንገቴን እሰጥለታለሁ። ለምን? በአካል ስለማውቀው። ገባችሁ? ሲጀመር የቲክቶክ ገንዘብ ለሱ ምንም አይሰራለትም። ምን እንደሚሰራ እናንተ ስለማታውቁ ነው። መብረቁ የብረት ባለሙያ ነው። አንዳንዴ የሰው ማንነት ሳታውቁ ዝም ብላችሁ ስታወሩ ማውራት እኔ አላውቅም መብረቁ። ምክንያቱም እኔ በአካል ስለማውቀው። ገባችሁ? ወጥቶ እኮ በደቂቃ እኮ ሰርቶ የሚመጣ ልጅ ነው። ለጊፍት ፈልጎ ነው፣ እንደዚህ ብሎ ነው፣ እንደዚህ ብሎ ነው። ሁሉ ሰው እንደናንተ በገንዘብ የሚገዛ በእናንተ እንደናንተ የሚደለል ይመስላችኋል? አይደለም። ገባችሁ? አፍያ ካለው እጅ ካለው ወጥቶ በደቂቃ ሰርቶ የሚሰራ እንትን የሚመጣበት አገር ነው ያለው። አንዳንዴ ስለ ሰው ማንነት ሳታውቁ የምታወሩት ነገር በጣም ነው የሚያናደው። ገባችሁ? ስለዚህ ወደዳችሁም ጠላችሁም ሀቁ ይወጣል።
ሁለተኛ ደግሞ በተበላ ሰው አትረማመዱ። ነገ ወዲያ እናንተ መውዳቂያችሁን አታውቁም። ዝም ብላችሁ ተሰሚነት ስላላችሁ ብቻ አይ እሱ ለእንትን ነው ጌሙ ስለደረሰበት ነው ምናምን ሰው ዲስሪስፔክት ማድረግ ይቅርባችሁ። አመሰግናለሁ መብረቁ።